ሰላም ጤና ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች እንደምን አላችሁ? የዛሬ የካቲት 12 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ዕለታዊ ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። በቅድሚያ አርዕስተ ዜናዎቹን እናስተዋውቃችሁ። የትግራይ ኃይልን ሲመሩ የነበሩ 3 ከፍተኛ ወታደራዊ አመራሮች አዲስ አበባ መግባታቸው ምንጮች ገለጹ። የካቲት 12 በግራዚያን ከ30 ሺህ በላይ የሚሆኑ ኢትዮጵያውያን በግፍ የተገደሉበት ዕለት ዘንድሮ 89 ዓመቱን ደፈነ። ታሪኩን በዕለቱ እናስታውሰዋለን። የኢትዮጵያና የኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ክራይሲስ ግሩፕ አስታወቀ። የመንግስታቱ ድርጅት እውነት አፈላላጊ ተልዕኮ የሱዳኗ ኤልፋሽር በፈጥኖ ደራሽ ኃይሉ በቁጥጥር ስር በዋለችበት ወቅት የተፈጸሙ ወንጀሎች የዘር ማጥፋትን እንደሚያመላክቱ ተገለጸ። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። የትግራይ ኃይልን ሲመሩ የነበሩ 3 ከፍተኛ ወታደራዊ አመራሮች አዲስ አበባ መግባታቸውን ምንጮች ገለጹ። የትግራይ ኃይል ከፍተኛ አመራሮች ቀደም ሲል የሀገር መከላከያ ሰራዊት የነበሩ በትግራይ ጦርነት የትግራይ ኃይልን በመምራት የተዋጉና ያዋጉ መሆናቸው ተሰምቷል። ትላንት የካቲት 11 2018 ዓ.ም ወደ አዲስ አበባ መግባታቸው የተሰማው ብርጋዴር ጄኔራል ጎሽ ገብረ፣ ብርጋዴር ጄኔራል ከበደ ፍቃዱ፣ ኮሎኔል ንጉስ ወልደ ገብርኤል ናቸው። ብርጋዴር ጄኔራል ጎሽ ገብረ ጥር 9 2018 ዓ.ም በትግራይ በቁጥጥር ስር ውለው ጥር 25 2018 በዋስ ተለቀው ጉዳያቸው በውጭ ሆነው እንዲከታተሉ ወታደራዊ ፍርድ ቤት ወስኖባቸው ነበር። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከቀናት በፊት የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት በመጣስ ወረራ ለመፈጸም የጦር ኃይልና መሳሪያ ወደ ትግራይ ድንበር እያስጠጋ ነው በማለት የትግራይ ህዝብ ለህልውናው ከመቼውም ጊዜ በላይ እንዲዘጋጅና እንዲታገል ጥሪ ማቅረባቸው መዘገባችን ይታወሳል። በፌዴራል መንግስት በኩልም የህወሓት ኃይል ከሻዕቢያ ኃይሎች ጋር ጥምረት በመፍጠር ጦርነት ለመክፈት እየሰሩ እንደሚገኙ እየተገለጸ ባለበት ወቅት በመሆኑ እያነጋገረ ይገኛል። የኢትዮጵያና የኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ክራይሲስ ግሩፕ አስታወቀ። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ዓለም አቀፉ ተቋም ባወጣው አዲስ የጥናት ሪፖርት ላይ እንደተመላከተው በኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስቱና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ላይ ደርሷል ሲል አሳስቧል። በአብይ አህመድና በኢሳያስ መንግስታት እንደዚሁም በህወሓት መካከል ያለው የተወሳሰበና በውጥረት የታጀበውን ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ እንደሚችል የባሩድ በርሚል ነው ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርት ገልጾታል። ሪፖርቱ በፈረንጆቹ አቆጣጠር በ2018 ዓ.ም በኢትዮጵያና ኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ ሁለቱ ሀገራት እርስ በእርስ ወደ መጠላላትና ወደ ጦርነት እየተንደረዱ ነው ሲል ያትታል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱ ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆኑም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። የአፍሪካ የፕሮግራም ዳይሬክተር የሆኑት ሙሪታ ሙቲጋ ኢትዮጵያን፣ ኤርትራንና የትግራይ ክልልን የሚያፋልም አዲስ ጦርነት መቋቋም የማይቻል ዋጋ ያለው ነው። አደጋው ሶስቱንም ወገኖች ለአሁኑ እንዲታቀቡ ያደረጋቸው ይመስላል። ሆኖም እንዳያገረሽ ከዚህ በላይ መደረግ አለበት ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና የኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ የፍላጎት ወረራ ሊያካትት ይችላል የሚል ስጋት እንዳላት ጠቁመዋል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስም ተናግረዋል። የክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስቱና በትግራይ ኃይሎች የድሮን ጥቃት ያካተተው ግጭት ኤርትራንም በመሳብ ወደ ሰፊ ጦርነት ሊቀየር እንደሚችል ያሳያል ብሏል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋናያንን እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጠናን እንደሚያውቅ አስጠንቅቀዋል። ክራይሲስ ግሩፑ ተጽዕኖ ፈጣሪ የአፍሪካ ሀገራትና ዓለም አቀፍ አጋራት የዲፕሎማሲያዊ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓትን እንዲያሸማግሉ ተጠይቋል። አክሎም የኢትዮጵያ የባህር በር የማግኘት ፍላጎትና የኤርትራ ሉዓላዊነት ላይ ጥቃት የመሰንዘር ስጋትን ጨምሮ በሁለቱም በኩል ያሉ ወገኖች ቁርሾዎችን እንዲፈቱ ጥሪ አቅርቧል።
በግራዚያን 30 ሺህ በላይ የሚሆኑ ኢትዮጵያውያን በግፍ የተገደሉበት የካቲት 12 ዘንድሮ 89 ዓመቱ ደፈነ። ይህንን ታሪክ ለመዘከር በአዲስ አበባ 6 ኪሎ አደባባይ የካቲት 12 ሰማዕታት ሐውልት ቆሞ ይገኛል። እነሆ ይህ ከሆነ ዘንድሮ 89 ዓመቱ። ጣሊያን 1988 ዓ.ም በአድዋ ድል የደረሰባትን ወራር ሽንፈት ለመቀበል ከዓመታት በኋላ ዳግም ወረራ ፈጽሞ ለ5 ዓመት ሲቆይ ሮዶልፎ ግራዚያን አስተዳዳሪ ሆኖ ተሽሞ ነበር። ግራዚያኑ የኔፕልሱን ልዑል መወለድ አስመልክቶ ለአቅመ ደካሞች ገንዘብ እንሰጣለን በማለቱ በርካታ ሰዎች በገነተ ልዑል ቤተ መንግስት በአሁኑ አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ተሰበሰቡ። መርሃ ግብሩም ከ3000 ሰው በላይ የተገኘበት ነበር። የጣሊያንን ወረራ መሸከም ያቃታቸው አብርሃ ደቦጭና ጓደኛው መጎስ አስገዶም የተባሉ ሁለት ወጣቶች በዚህ ሁለት ወደ መድረኩ የያዙትን ቦምብ ወረወሩ። በጥቃቱም ግራዚያን ጨምሮ ሌሎች በስፍራ የነበሩ ሹማምንት ላይ ጉዳት ደረሰ። ጥቃቱን ተከትሎ ፋሽስቶች ለግድያ የሚያነሳሳ ምክንያት በማግኘት የበቀል ሰይፋቸውን በንጹሃን ኢትዮጵያ ላይ መዘዙ። ጥቁር ሸሚዝ ለባሾች በመባል የሚጠሩት የጣሊያን ወታደሮች በአዲስ አበባ ከተማ ውስጥ በሚገኙ ንጹሃን ዜጎች ላይ ጥቃት በማይገልጸው እጅግ ዘግናኝ ጭፍጨፋ ፈጸሙ። በወቅቱ ህጻናት፣ አረጋውያንና ነፍሰ ጡሮች ሳይቀሩ የጭካኔው ሰለባ ሆነዋል። 3 ቀን በተከታታይ የተፈጸመው ጭካኔ የተሞላበት ጭፍጨፋ ከ30 ሺህ በላይ የሚሆኑ ኢትዮጵያውያን በግፍ የተገደሉ ሲሆን ቤቶች በእሳት ተቃጥለዋል፣ የዜጎችም ንብረት ወድሟል። ይህንን ታሪክ ለመዘከር በአዲስ አበባ 6 ኪሎ አደባባይ የካቲት 12 ሰማዕታት ሐውልት ቆሞ ይገኛል። እነሆ ይህ ከሆነ ዘንድሮ 89 ዓመት ሆነ። የመንግስታቱ ድርጅት እውነት አፈላላጊ ተልዕኮ የሱዳኗ ኤልፋሽር በፈጥኖ ደራሽ ኃይሉ በቁጥጥር ስር በዋለችበት ወቅት የተፈጸሙ ወንጀሎች የዘር ማጥፋት እንደሚያመላክቱ ገለጸ። የፈጥኖ ደራሽ ኃይሉ በምዕራብ ዳርፉር የምትገኘውን ኤልፋሽርን ለ18 ወራት በከበባ ስር ካቆየ በኋላ በቁጥጥር ስር የዋላት በጥቅምት ወር መጨረሻ ላይ ነበር። ይህም ለ3 ዓመት በቀጠለው የሱዳን የእርስ በርስ ጦርነት ውስጥ በጣም አስከፊ ጊዜ ነበር የተባለ ሲሆን ዓለም አቀፉ ግዘትም አስከትሏል። የመንግስታቱ ድርጅት በግጭቱ ወቅት የፈጥኖ ደራሽ ኃይሉ በዳርፉር የዘር ማጥፋት ወንጀል ፈጽሟል የሚል ድምዳሜ ላይ ሲደርስ ይህ የመጀመሪያው ነው። አርኤስኤፍ በመንግስታቱ ድርጅት ሪፖርት ላይ አስተያየቱን ባይሰጥም ከዚህ ቀደም በቀረቡ ተመሳሳይ ወንጀላዎች ላይ ማስተባበያ ሰጥቷል። የእውነት አፈላላጊ ተልዕኮ ባለሙያ የሆኑት ሙናር ሽማዊ የሰበሰብናቸው ማስረጃዎች የተራዘመ ከበባ፣ ረሃብና ሰብአዊ እርዳታን መከልከል ጨምሮ የጅምላ ግድያ፣ ደፈራ፣ ስቅይትና አስገድዶ መሰወር፣ ስልታዊ ማዋረድ መፈጸማቸውን ያሳያል። በተጨማሪም የጥቃት ፈጻሚዎቹ ቃል እነዚህ ድርጊቶች መፈጸማቸውን ያረጋግጣል ብለዋል። ከእነዚህም መካከል ከለላ ያላቸው የማህበረሰብ ቡድኖች መግደል፣ ከባድ የሆነ የአካልና የአእምሮ ጉዳት ማድረስ፣ ሙሉ በሙሉም ሆነ በከፊል ቡድን ላይ አካላዊ ውድመት ለማድረስ ሆን ተብሎ እርምጃ መውሰድ ይገኙበታል። የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ኢቬት ኩፐር ሪፖርቱን አሰቃቂ ያሉ ሲሆን መደምደሚያውንም ደግሞ ሐሙስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደሚያቀርቡ ተናግረዋል። ሚኒስትሯ በመግለጫቸው ለወንጀል ፈጻሚዎች ተጠያቂ ለማድረግና ለተጠቂዎች ፍትህ ለመስጠት እንዲሁም ወደ ግጭት የሚሄደውን የጦር መሳሪያ ፍሰት ለማስቆም ዓለም አቀፍ ወንጀል ምርመራ መካሄድ አለበት ብለዋል። የሱዳን የእርስ በርስ ጦርነት በሀገሪቱ ጦር አዛዥና በምክትላቸው መካከል በተፈጠረው የስልጣን ሽኩቻ የተነሳ እንደ አውሮፓ አቆጣጠር ከ2023 ተጀምሯል። በስትሮክ ተጠቅተው ሆስፒታል ተኝተው አንዴ ሙተዋል እየተባለ ሲወራባቸው የነበሩ የተባበሩት አረብ ኤሚሬትስ ፕሬዝዳንት በሚዲያ ታይተዋል። የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ሮብ ዕለት በአቡዳቢ ከአሜሪካ ሴናተር ሊንድሴ ግራሃም ጋር መገናኘታቸው ሴናተሩ በኤክስ ገጻቸው ላይ አስፍረዋል። ሴናተሩ በዚህ መልእክታቸው ስለ ሀገሪቱና ስለ ሀገሪቱ መሪ እየተሰራጩ ያሉት የሐሰት መረጃዎች ተችተዋል። በሳምንቱ መጀመሪያ ላይ የቱርኩ ፕሬዝዳንት ጣይብ ኤርዶጋን ወደ አቡዳቢ ሊያደርጉት የነበረውን ጉብኝት ማራዘማቸውን ተከትሎ ስለ ሼክ መሐመድ የጤና ሁኔታ በማህበራዊ ሚዲያ ላይ የሚነገሩ ወሬዎች ተበራክተው ነበር። የኤርዶጋን ቢሮም የኤሚሬትስ መሪ የጤና ችግር እንደገጠማቸው የሚገልጽ ጽሑፍ በኤክስ ላይ አውጥቶ በኋላ ላይ መልሶ አጥፍቶታል። ከዚህ በተጨማሪም ዛይድ አልናህያን በስትሮክ እንደተጠቁ ከዚህ ዓለም በሞት እንደተለዩ ጭምር ሲናፈስ ነበር። የአሜሪካው ሴናተር ግርሃም ሮብ ዕለት ባሰፈሩት ጽሑፍ ከፕሬዝዳንት ጋር ለ1 ሰዓት ተኩል መቆየታቸውን ገልጸዋል። በተባበሩት አረብ ኤሚሬትስና በፕሬዝዳንት ሼክ መሐመድ ቢን ዛይድ ላይ የሐሰት መረጃዎችን የሚያሰራጩ ሰዎች ትርጉም የለሽ ወሬ እያወሩ ነው በማለት ውድቅ አድርገዋል። በተባበሩት አረብ ኤሚሬትስና በሳውዲ አረቢያ መካከል አለመግባባት ያለ ሲሆን ይህም ከጊዜ ወደ ጊዜ እየሰፋ መጥቷል። የዛሬ የአሜሪካው ሴናተርና የፕሬዝዳንቱ ስብሰባ በቃስር አልሻቲ መካሄዱን የአገሪቱ ዜና አገልግሎት ዘግቧል። ሼክ መሐመድ እና ከፍተኛ የኤሚሬትስ ባለስልጣናት ከአሜሪካው ሴናተር ጋር ሲነጋገሩ የሚያሳዩ ፎቶግራፎችና ቪዲዮዎች ይፋ አድርጓል። ሁለቱ ወገኖች በቀጠናዊ ሁኔታዎችና በመካከለኛው ምስራቅ
ሰላምን ለማስፈን በሚደረጉ የጋራ ጥረቶች ላይ መወያየታቸው ተገልጿል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የዛሬ የካቲት 12 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ዕለታዊ መረጃዎች የተከታተላችኋቸውን ይመስሉ ነበር። የተለያዩ ኪነጥበባዊ ጉዳዮችና ወቅታዊ መረጃዎች እንዲደርሷችሁ ዩቲዩብ ቻናላችንን ሳብስክራይብ በማድረግ አብሮነታችሁን እንድታሳዩን እንጠይቃለን። ሰላም።